ተመልካቾቻችን በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እኔ በጌታ ወንድማችሁ ሙልጌታ ደምሴ ነኝ። ይህ ፕሮግራም ከብርሃን መገናኛ ጋር በመተባበር የቀረበ ነው። ለሚቀጥሉት 4 ክፍለ ጊዜያት የጌታችን የኢየሱስ ክርስቶስን በክርስትና ሕይወት ውስጥ ዋና ማዕከላዊ መሆኑን ሴንተር መሆኑን የምንነጋገርበት ጊዜ ይሆናል። በጌታችን በኢየሱስ ክርስቶስ ስም ጸልየን እንጀምራለን። እግዚአብሔር አምላካችንና አባታችን ሆይ ስለሰጠህን ስለዚህ መልካም ጊዜ ስለሰጠህንም ስለዚህ መልካም ሚዲያ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። እግዚአብሔር ሆይ ዋና የሆነውን ያንተ የመድኃኒት መንገድ የሆነውን የልጅህን የኢየሱስ ክርስቶስ ዋነኛነት ማዕከላዊነት ለመነጋገር እግዚአብሔር ሆይ ይህን ጊዜ ላንተ አሳልፈን ሰጠናል። በመንፈስ ቅዱስ እንድትረዳን ልባችንን አእምሯችንን እንድትከፍትልን ማስተዋልና መረዳትን እንድትሰጠን በጌታችን በኢየሱስ ክርስቶስ ስም እንለምንሃለን። ሁሉ ላንተ ክብር ይሁን በኢየሱስ ስም አሜን። እንግዲህ ተመልካቾቻችን በመግቢያ ላይ እንደተናገርኩት 4 ክፍለ ጊዜያት ይኖረናል። በዚህ 4 ክፍለ ጊዜያት በዋነኛነት የጌታችን የኢየሱስ ክርስቶስን የክርስትና ሕይወት ማዕከላዊነት ሴንትራል መሆኑን የምንነጋገርበት ጊዜ ነው። እግዚአብሔር እንደሚረዳን እርግጠኛ ነኝ። እናንተም ደግሞ ሁሉንም ፕሮግራም እንደምትከታተሉ በጌታ እታመናለሁ። መቼም ጌታችን ኢየሱስ ክርስቶስ የክርስትና ሕይወት ሴንተር ነው ስንል ለሚያምኑ በጌታችን በኢየሱስ ክርስቶስ አዳኝነት ላመኑ ዋነኛ ሴንተር ነው እንጂ ለማያምኑ ከክርስቶስ ውጪ ላሉ የትኛውም አይነት ሃይማኖት ውስጥ ይሁኑ ከክርስቶስ ውጪ ላሉ ደግሞ ጌታችን ኢየሱስ ክርስቶስ ሴንተር አይደለም፣ ማዕከላዊ አይደለም፣ አዳኝም አይደለም። ምክንያቱም አላመኑትም። ስለዚህ እነሱ ደግሞ እንደ መጽሐፍ ቅዱስ አተረጓጎም የራሳቸው የሆነ ሴንተር አላቸው። ስለዚህ 2 ሴንተር አለ። አንዱ የዘላለም ሕይወት የሆነው በጌታችን በኢየሱስ ክርስቶስ ሴንተርነት ማዕከላዊነት የተሰራው የእግዚአብሔር የማዳን ስራ ነው። ሁለተኛው ደግሞ ከሱ ውጪ የሆነው አሮጌው ሰው አዳም የምንለው ፍጥረታዊ ሰው የምንለው ከክርስቶስ ውጪ ያለው ሰው ማዕከላዊነት ነው። ስለዚህ 2 መጽሐፍ ቅዱስ አዲሱ አዳም እና አሮጌው አዳም፣ አዲሱ ሰውና አሮጌው ሰው እያለ 2 ነገሮችን ያነሳል። 2 ነገሮች የመጽሐፍ ቅዱስ ሕግ እስከሚመስል ድረስ በመጽሐፍ ቅዱስ እንደዛ በዝርዝር ይናገራል። ለምሳሌ በጠቅስ ሰማይና ምድር 2 ተነጻጻሪ ነገሮች አሉ። ብርሃንና ጨለማ አለ። አቤል መልካም ሰው ነው፣ ቃየል ክፉ ሰው ነው። 2 ሆነው ገና ከጅምሩ ተጠቅሰዋል። ይስሐቅና ደግሞ እስማኤልን እናገኛለን። ይስሐቅ በእግዚአብሔር የታመነ አንዱ የአባቶቻችን ዋና ሰው ነው። እስማኤል ደግሞ እንደርሱ በእግዚአብሔር ያላመነ ወይም የእሱ ተቃራኒ የሆነ ምሳሌ ነው። ያዕቆብና ኤሳውን ማንሳት እንችላለን። እንደዚሁ ደግሞ ቅድም እንዳልኩት አዳምንና ክርስቶስን ማንሳት እንችላለን። ሞትና ትንሣኤን ማንሳት እንችላለን። አሮጌውንና አዲሱን ሰው ማንሳት እንችላለን። መንፈሳዊና ስጋዊ ሰው ይላል አዲስ ኪዳን ሲያስተምር። ይህንንም 2 ነገሮች አድርገን ማንሳት እንችላለን። እንደዚሁ 2 መንግስታት እንዳሉ መጽሐፍ ቅዱስ ይናገራል። ሰይጣን የሚገዛው ክፉ የሆነው ዓለም የሚመራበት አንድ መንግስት አለ። እግዚአብሔር ደግሞ በልጁ በኢየሱስ ክርስቶስ የዲያብሎስን መንግስት አፈርሶ የራሱን መንግስት ስለመሰረተ የእግዚአብሔር የጌታችን ኢየሱስ ክርስቶስ መንግስት ደግሞ አለ። ፎር ዛት ማተር 2 ሀገር አለ። ሰማያዊ ሀገር፣ ምድራዊ ሀገር። 2 ከተማ አለ። የዚህ ምድራዊ ከተማ አለ፣ ሰማያዊ ከተማ ደግሞ ጽዮን አለች። ስለዚህ ለማለት የፈለኩት 2 ሴንትራል የሆኑ 2 ማዕከላዊ የሆኑ በሰው ዘር ህይወት ውስጥ ከ2ቱ ውጪ ያልሆኑ ሰዎች አሉ። አንዱ አሮጌው አዳም የምንለው በእግዚአብሔር ላይ ያመፀው፣ እግዚአብሔር ከገነት ያስወጣው፣ እንደ እግዚአብሔር ለመሆን የተመኘው፣ ኃጢአትን ያደረገው፣ ከእግዚአብሔር ፍርድ በታች ለዘላለም ሲኦል የተቀመጠው፣ አሁን በዓለም ሁሉ ከክርስቶስ ውጪ ያለውን ሰው በሙሉ ወክሎ የያዘው አዳም ማዕከላዊ የሆነበት አንድ ዘር አለ።
ሁለተኛው ደግሞ ጌታችን ኢየሱስ ክርስቶስ ከመጣ በኋላ ስለ ኃጢአተኞች በመስቀል ከሞተ በኋላ ይህም በዝርዝር በኋላ እናገራለሁ። ከሞተ በኋላ ከተነሳ በኋላ በእርሱ ደግሞ ያመኑ እንደ መጽሐፍ ቅዱስ አተረጓጎምና አነጋገር አዲስ ፍጥረት፣ አዲስ ዘር፣ አዲስ ሰው የሚባለው ደግሞ ያለበት አንድ ክርስቶስን ማዕከል ያደረገ የሰው ዘር አለ። ስለዚህ ይህንን ሁለተኛውን አዲሱን በክርስቶስ የሆነውን ሰማያዊ የሆነውን ዘላለማዊ የሆነውን ከእግዚአብሔር ፍርድ ነፃ የሆነውን ክርስቶስን ሴንተር ወይም ማዕከል አድርጎ የሚኖረውን ያንን ዘር ነው እኔና እናንተ በዚህ በሚቀጥለው 4 ሳምንታት የምንነጋገረው። ስለዚህ ዋናው አትኩሮታችን ጌታችን ኢየሱስ ክርስቶስ እንደሆነ እንደ መግቢያ እንዲሆነን ነው ይህንን የተናገርኩት። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 በግልጽ እንደዚህ ብሎ ያውጃል። ስለዚህ ኢየሱስ ክርስቶስ በመስቀል ላይ ስለሞተ ስለተነሳ የኃጢአተኞች ፍርድ በክርስቶስ ላይ ስለተፈጸመ፣ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል ይላል። ክብር ለእግዚአብሔር ለአምላካችን ይሁን። በዚች በጣም አንድ መስመር በሆነች አረፍተ ነገር ውስጥ የእግዚአብሔር መንፈስ አስረግጦ የሚነግረን አሮጌ ነገር የሚባል አሮጌ ሰው፣ አሮጌው ዓለም፣ አሮጌው ፍጥረት በአዳም ቅድም እንደተናገርኩት በአዳም ሴንተር አድርጎ የሚኖረው ምድር ይሁን የሚታየው ነገር ይሁን ሰው ይሁን እንስሳ ይሁን አሮጌ የተባለው በሙሉ አለ። እንዲሁ ደግሞ በክርስቶስ ደግሞ የተነሳ አዲስ ፍጥረት፣ አዲስ ሕይወት፣ አዲስ መንገድ፣ አዲስ ዓለም፣ አዲስ ሀገር፣ አዲስ መንግስት አለ። ስለዚህ እንደ መጽሐፍ ቅዱስ አነጋገር አሮጌው አዳምን ሴንተር ያደረገው አሮጌው ዓለም፣ አሮጌው ሰው የሚኖርበት ያ ዓለም አልፏል ይላል። በክርስቶስ የሆነው ደግሞ አዲስ ሕይወት፣ አዲስ መንግስት፣ አዲስ ዘር፣ አዲስ አስተዳደር ደግሞ እነሆ እውን ሆኗል ይላል። ጌታችን እግዚአብሔር ስለሰራው ስራ ስሙ ይባረክ። ስለዚህ ለእኔና ለእናንተ ሁለት ነገር ነው ማለት ነው የቀረበልን። ብዙ ግራ የሚያጋባ አይደለም። ብዙ ምርምር፣ ብዙ ጥያቄ የሚፈጥር አይደለም። ብዙ ነገርን እንድንበረብር አይደለም እግዚአብሔር። ምክንያቱም የተማረም ያልተማረም የሚያውቅም የማያውቅም ሁሉ እንዲድን ፈቃዱ ስለሆነ ሁለት ነገር ነው የነገረን። አንዱ አዳም አለ፣ አሮጌው ሰው ነው፣ ለፍርድ የታጨ ነው፣ ከእግዚአብሔር መንግስት የወጣ ነው። መጽሐፍ ቅዱስ እንደሚናገረው ከእግዚአብሔር መንግስት የተባረረ ነው። ይህ ሰው እና የእሱ አስተዳደርና ኑሮና ህይወት የተማረ ያልተማረ፣ የሚሰራ የማይሰራ፣ ሃይማኖተኛ ያልሆነ፣ ይህ ሁሉ ተጠቃሎ አዳማዊ በሚባለው ዓለም ውስጥ አሮጌ ነው። መጽሐፍ ቅዱስ በግልጽ የሚያውጀው አሮጌው አልፏል ነው። ሁለተኛው ደግሞ በክርስቶስ የሆነው አዲስ መንግስት፣ አዲስ ኑሮ፣ አዲስ ህይወት ሆነዋል ነው። ስለዚህ ጥያቄው አንድና አንድ ነው። እኔና እናንተ የትኛው ውስጥ ነው ያለነው ነው። ክርስቶስን ያልተቀበለው፣ ክርስቶስን የገፋው፣ ክርስቶስ አያድንም ብሎ በሌላው ሃይማኖት፣ በሌላው ስርዓት፣ በሌላው መንገድ ውስጥ ያለው በሙሉ አሮጌ ነው፣ አልፏል። እንደ መጽሐፍ ቅዱስ ትምህርት እኛም እንደምናምንበት ለዘላለም ፍርድ ለሲኦል የተጠበቀ ነው። ነገር ግን ተስፋ አለ። ዛሬም ወንጌል የምንሰብከው ይህ ሚዲያ የተዘጋጀው ቤተ ክርስቲያንም ዛሬ እየሰራች ያለችው ሰዎች ከዛ ፍርድ ከዛ አሮጌ ከሚጠፋ ከሻገተ ዓለም ወጥተው ወደ አዲሱ ወደ ዘላለም ሕይወት ወደ ክርስቶስ ወደ እግዚአብሔር መንግስት እንዲገቡ ወደ አዲሱ ሕይወት እንዲመጡ ነው። ለዚህ ነው መጽሐፍ ቅዱስ አሮጌው ነገር አልፏል ይላል። አልፏል ሲል ጊዜያዊ ነው። ያ መንግስት ተሽሯል፣ ያ መንግስት ወድቋል። ግን ለጊዜው እስከሚፈረድበት ድረስ አለ። ሰዎች ደግሞ እንዲድኑ ሲል እግዚአብሔር ጊዜ ስለቆረጠ እስከዛ ድረስ እስኪገቡ ድረስ አለ ለማለት ነው። የሚታይ የሚመስለው ያለ የሚመስለው እንደ መጽሐፍ ቅዱስ ያለፈበት ነው።
ስለዚህ በጌታችን በኢየሱስ ክርስቶስ ስም ይህንን ሚዲያ የምትከታተሉትን ሁሉ እንጋብዛለን። በጌታችን በኢየሱስ ክርስቶስ አዳኝነት እመኑ። ወደዚህ አዲስ ሕይወት፣ ወደዚህ አዲስ ኑሮ፣ ወደዚህ አዲስ መንግስት፣ ወደ ዘላለም ሕይወት ኑ። ከአሮጌው ነገር ጋር አትጥፉ። ይሄ የወንጌል ዋናው መልእክት ነው። ወንጌል ማለትም የምስራች ነው። የምስራቹ ለእናንተ ነው፣ ለዘሮቻችሁም ነው ተብሎ እንደተጻፈ ይህ የምስራች ወደዚህ አዲስ ሕይወት እንድትገቡ የሚጋብዝ የእግዚአብሔር የመንግስቱ አዋጅ ነው። ኢየሱስ ክርስቶስ እንግዲህ የዚህ ሕይወት ሴንተር ነው። የዚህ ሕይወት ማዕከል ነው። የክርስትና ሕይወት ትምህርት ቢሆን፣ ዕውቀት ቢሆን፣ መታዘዝ ቢሆን፣ ማገልገል ቢሆን፣ መስበክ ቢሆን፣ መስማት ቢሆን በክርስቶስ ለሆነው ነገር፣ በአዲስ ኪዳን ለሆነው ነገር ሁሉም ነገር የሚያጠነጥነው በክርስቶስ ነው ማለት ነው። ከአዲስ ኪዳን ውስጥ ክርስቶስን ብናወጣ፣ ከወንጌል ውስጥ ክርስቶስን ብናወጣ ምንም ታሪክ የለም፣ ምንም ሕይወት የለም። ለዚህ ነው ዋናው ሴንተሩ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው የምንለው። በጣም ብዙ የመጽሐፍ ቅዱስ ክፍሎችን ስለዚህ መጥቀስ እንችላለን። እንደው አለፍ አለፍ ብዬ አንዳንዶቹን ልናገር። ዕብራውያን 1 ከቁጥር 1 እስከ 2 እንደዚህ ይላል። አስቀድሞ እግዚአብሔር ብዙ ጊዜ በተለያየ መንገድ ለአባቶቻችን በነቢያት ተናግሮ ነበር። ነገር ግን በመጨረሻው ዘመን፣ እኔና እናንተ በምንኖርበት ዘመን፣ በዚህ ዘመን በመጨረሻው ዘመን በልጁ በኢየሱስ ክርስቶስ ተናገረን ይላል። ምናልባት ዛሬ ይህንን እኔ የምናገረውን እየሰማችሁ ላላችሁ ሰዎች ይህ መልእክት ነው። ብዙ ዘመን እግዚአብሔር በአባቶቻችን በአብርሃም፣ በይስሐቅ፣ በያዕቆብ፣ በነ ኢሳይያስ፣ በነ ሙሴ፣ በነ ኢያሱ በሁሉም ተናግሮ ነበር። ብዙ ዘመን በአባቶቻችን ተናግሮ ነበር። ስለዚህ ስለ አዲስ ሕይወት፣ ስለ ክርስቶስን ሴንተር አድርጎ ማዕከላዊ አድርጎ ስለሚመሰረተው መንግስት፣ ስለሚያድነው መንግስት እግዚአብሔር ሲናገር ኖሮ አሁን ግን ይላል ዕብራውያን ምዕራፍ 1 ከቁጥር 1 እስከ 2 አሁን ግን፣ ዛሬ ግን፣ እናንተ የሰማችሁ ባላችሁባት በዚች ሰዓት ግን እግዚአብሔር በልጁ በኢየሱስ ክርስቶስ ተናገረን ይላል። ሌላ ንግግር፣ ሌላ ተናጋሪ የለም። አንድ ንግግር፣ አንድ አዋጅ፣ አንድ ወንጌል፣ አንድ የማዳን መልእክት ነው ያለው። እርሱም የናዝሬቱ ኢየሱስ ክርስቶስ ያድናል ነው። በዚህ ያመኑ ደግሞ እርሱን ሴንተር አድርገው በእርሱ ለዘላለም ሕያው ሆነው ይኖራሉ። መልእክቱ ይሄ ነው። አዋጁ ይሄ ነው። በዚህ ዘመን የተናገረው እግዚአብሔር በልጁ በኢየሱስ ክርስቶስ ነው ለማለት ነው። ይህንኑ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 11 ያጠናክርልናል። ከተመሰረተው በቀር ማንም ሌላ መሰረት ሊመሰርት አይችልምና እርሱም ኢየሱስ ክርስቶስ ነው ይላል። ክብር ለእግዚአብሔር ይሁን። የትኛውም ቤት፣ የትኛውም ሕንፃ፣ የትኛውም መኖሪያ ያለ መሰረት አይሰራም። በአንድ መሰረት ላይም በአንድ ጊዜ ሁለት ቤት መስራት አይቻልም። ወደ ላይ ማሳደግ ይቻላል፣ ማደግ ይቻላል። በአንድ መሰረት ላይ ግን አንድ ቤት ነው የሚሰራው፣ አንድ ሕንፃ ነው የሚሰራው። እግዚአብሔር ከአሮጌው ነገር ከአዳም ከፍርድ ለሞት ከታጨው ሞትን እየጠበቀ ፍርድን እየጠበቀ ካለው ከሚጠፋው ዓለም ሰዎችን ለማዳን የመሰረተው መሰረት አንድ ብቻ ነው። ይህ የእግዚአብሔር አዋጅ ነው ወገኖች። ይህ አንድ መሰረት ኢየሱስ ክርስቶስ ነው የሚለው ይሄ ቃል። ከእርሱም በቀር ማንም ምንም አይነት ምሁር ቢሆን፣ ምንም አይነት ሃይማኖት ቢመሰርት፣ ምንም አይነት ትምህርት ቢያስተምር፣ ምንም ያህል ሕዝብ ተከታይ ቢኖረው ከዚህ ከተመሰረተው ከአንዱ መሰረት ውጪ ከኢየሱስ ክርስቶስ ውጪ ሌላ መሰረት የለም ይላል የሰራዊት ጌታ እግዚአብሔር። ያነበብኩት የሰው ቃል አይደለም፣ የኔ ቃል አይደለም፣ የእናንተ ቃል አይደለም፣ የሌሎች አገልጋዮች ቃል አይደለም። ይህ የሰራዊት ጌታ የእግዚአብሔር ቃል ነው። ከተመሰረተው በቀር ማንም ሌላ መሰረት ሊመሰረት አይችልምና እርሱም ኢየሱስ ክርስቶስ ነው ይላል። ኤፌሶን ምዕራፍ 1 ቁጥር 10 እግዚአብሔር በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው ያቀደው ይላል። ወገኖቼ ቢገባንም ባይገባንም፣ ብናምነውም ባናምነውም፣ ብንቀበለውም ባንቀበለውም ሰማይና ምድርን የፈጠረ አንድ አምላክ እግዚአብሔር
ዛሬ ሰዎች ለራሳቸው ዓላማ ብዙ ነገር ሊሰሩ ይችላሉ። ሊማሩ፣ ሊሰሩ፣ ሊነግዱ፣ ሊያካብቱ፣ ሊያገቡ፣ ሊወልዱ፣ ብዙ ነገር ሊያደርጉ ይችላሉ። ሰዎች የራሳቸው ዓላማ አላቸው። እግዚአብሔር ደግሞ እንደ አምላክነቱ ደግሞ የራሱ ዓላማ አለው፣ የራሱ ስራ አለው። እግዚአብሔር ዓላማው፣ እግዚአብሔር ስራው በዚህ ዘመን እየሰራ ያለው በቤተ ክርስቲያን በኩል እየሰራ ያለው በእንደዚህ አይነት መልእክቶች እግዚአብሔር እየሰራ ያለው የጠፋውን ሕዝብ ወደ ዘላለም ሕይወት ማስገባት ነው። ይህንን ደግሞ የሚያስገባው በልጁ በኢየሱስ ክርስቶስ በኩል ነው። ሌላ መንገድ፣ ሌላ ሕይወት፣ ሌላ ጥበብ፣ ሌላ እውቀት የለም። ስለዚህ የእግዚአብሔር ዓላማ ምንድን ነው? ሰውን ሁሉ፣ ዓለምን ሁሉ፣ የሚታየውንና የማይታየውን ሁሉ በክርስቶስ ለመጠቅለል ነው። በኋላ ይህን ሰፋ አድርጌ እናገራለሁኝ። ግን ይሄ ነው የእግዚአብሔር ዓላማ። እንደገና ኤፌሶን ምዕራፍ 2 ከቁጥር 5 እስከ 6 እንደዚህ ይላል። በበደላችን እኔና እናንተ የዓለምም ሕዝብ ሁሉ ከአዳም ጀምሮ አዳምን ሴንተር ያደረገው የሰው ዘር በሙሉ ከአንዱ ከአዳም የመጣው የሰው ዘር በሙሉ በበደላችን ሙታን እንኳን በሆንን ጊዜ ከኃጢአታችን የተነሳ እኔና እናንተ የሰውም ዘር ሁሉ የአዳም ዘር የተባለው የሰው ዘር የተባለው በሙሉ ሙታን ነው የሚለው እግዚአብሔር ሕይወት የለውም። ኃጢአት በሰራ ጊዜ የዘላለም ሞት ስለተፈረደበት ሙታን ነው። በእግዚአብሔር ዓይን ሰው ተነስቶ ይሄዳል፣ ግን ሙታን ነው። ለዚህ ነው ጌታችን ኢየሱስ ክርስቶስ ሙታንን እንዲቀብሩ ተዋቸው ይላል። በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን፣ በጸጋ ድናችኋልና። ወገኖቼ በመጀመሪያው አዳም እንዳልካችሁ አዳምን ሴንተር አድርጎ ማዕከል አድርጎ በሚኖረው የሰው ዘር ሁሉ ውስጥ ሞታል። የጊዜ ጉዳይ ነው እንጂ በስጋ ይሞታል። የጊዜ ጉዳይ ነው እንጂ ነፍሱም ደግሞ በሲኦል ለዘላለም ትጠበቃለች። እሱን መጽሐፍ ቅዱስ ሁለተኛው ሞት ይላል። ሁለት ጊዜ አትሙቱ ወገኖች። በክርስቶስ ኢየሱስ ግን በእግዚአብሔር የጸጋ ሥራ ያለ ሰው ሃይማኖታዊ ስርዓት በክርስቶስ የመስቀል ላይ ሞት እግዚአብሔር የዘላለምን ሕይወት ሰጠን። ያ ሕይወት የሰው ሕይወት አይደለም። የሰው ሕይወትማ ከመጀመሪያው አዳም ጋር ጠፋ። ያ ሕይወት የክርስቶስ ኢየሱስ ሕይወት ነው። ለዚህ ነው ጌታችን ኢየሱስ ክርስቶስ እኔ ሕይወት ነኝ፣ እኔ መንገድ ነኝ፣ እኔ እውነት ነኝ ይላል። ክርስቶስ ብዙዎች እንደሚያስቡት ሃይማኖታዊ ነገር የመሰረተ የሃይማኖት አካሄድን ያስተማረ ክርስትና የሚባል ሃይማኖት የመሰረተ ሰው አይደለም። ክርስቶስ ሕይወት ነው። እኛ አምነን ሕይወት ሆነልን የሚለው መጽሐፍ ቅዱስ። ለዚህ ነው በአዳም የሞተው አዳምን ሴንተር ማዕከል አድርጎ የሞተው የሰው ዘር ሁሉ ክርስቶስን ሴንተር አድርጎ ባመነው ደግሞ የዘላለምን ሕይወት ስለሚያገኝ ክርስቶስ ሕይወት ነው። ከክርስቶስ ጋር ሕይወትን ሰጠን። ሴንተሩ ማዕከሉ ክርስቶስ ነው። ያለ ክርስቶስ ወገኖቼ ሕይወት የለም። እንደገና ቆላስይስ 3 ከቁጥር 1 ጀምሮ እንዲህ ይላል። እንግዲህ በክርስቶስ ያመኑ እንግዲህ ከክርስቶስ ጋር ከተነሳችሁ፣ ክርስቶስ ስለ ኃጢአተኞች ሞቷል፣ ደግሞ እኔና እናንተን ስለ ማጽደቅ ከሙታን ተነስቷል። ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ ይላል። በታች ያለው በዓለም ያለው ሙት ስለሆነ በላይ ያለውን በክርስቶስ ያለውን ክርስቶስን ማዕከል ያደረገውን ሕይወት እንድንፈልግ፣ እሱን እንድንመኝ፣ እሱን ደግሞ እንድንከታተል መጽሐፍ ቅዱስ ይመክረናል፣ ያደፋፍረናል። ጢሞቴዎስም አንደኛ ጢሞቴዎስ ላይ እንደዚህ ይላል፣ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። ሌላ የለም። መካከለኛችን፣ ሴንተራችን፣ አገናኛችን፣ ከእግዚአብሔር ጋር አስታራቂያችን፣ አማላጃችን ኢየሱስ ክርስቶስ ነው።
መጽሐፍ ቅዱስ ያውጃል። ሌላ የለም። ጌታችን ኢየሱስ ክርስቶስ እንደዚህ ብሏል በዮሐንስ ምዕራፍ 5 ከቁጥር 39 እስከ 40 እናንተ ፈሪሳውያንን ነው በዘመኑ የነበሩትን ሃይማኖተኞችን የእግዚአብሔርን ቃል እየተማሩ እያስተማሩ ያሉ የሃይማኖት ምሁራንን ነው እንደዚህ የሚለው። እናንተ በመጽሐፍት የዘላለም ሕይወት እንዳላችሁ ይመስላችኋል፣ እነርሱን ደግሞ ትመረምራላችሁ። የሚገርመው እንደዚህ ይላል፣ እነርሱም ግን ስለ እኔ የሚመሰክሩ ናቸው ይላል። ምን እያለ ነው ጌታችን? በብሉይ ኪዳን እነዚህ የብሉይ ኪዳን ምሁራን ናቸው፣ ፈሪሳውያን፣ ሰዱቃውያን የሚባሉ ብሉይ ኪዳንን የተማሩ የሚያስተምሩ፣ በዘመኑ በነበረው ስነ መለኮት የተመራመሩ የሚባሉ ሰዎች ናቸው። ሃይማኖተኞች ናቸው፣ አስተማሪዎች ናቸው። ቃሉን በብሉይ ኪዳንን ቃል በሚገባ የሚያውቁ ናቸው። ከማወቅም አልፈው ሌሎች እንዲያውቁ የሚያስተምሩ ናቸው። ሙሉ ጊዜ በቤተ መቅደስ ውስጥ የሚያገለግሉ ናቸው። ነገር ግን እነዚህ መጽሐፍት የብሉይ ኪዳን መጽሐፍት ኢየሱስ ክርስቶስ እንደሚመጣ በተደጋጋሚ ይናገራሉ። ኢሳይያስ እርሱ ኢየሱስ ክርስቶስ ከድንግል እንደሚወለድ ቀድሞ ተናግሯል። ይሄንን ይናገራሉ፣ ይሄን ያስተምራሉ። ይኸው ኢሳይያስ በምዕራፍ 53 ላይ ይሄ ኢየሱስ ክርስቶስ ከድንግል የተወለደው ክርስቶስ ስለኛ መስዋዕት ሆኖ በመስቀል ላይ እንደሚሞት ይናገራሉ፣ ያስተምራሉ። እነሱ እንደ ትልቅ አባት እንደ ትልቅ መሪ የሚያዩት እውነትም ደግሞ እንደዛው ነው። ሙሴ ከወንድሞቻችሁ መካከል እንደኔ ያለ ታላቅ ነቢይ ያስነሳላችኋል ብሎ ነግሯቸዋል። እነዚህ ትንቢቶች ተፈጸሙ። ኢየሱስ ክርስቶስ ተነሳ። ኢየሱስ ክርስቶስ መጣ። ኢየሱስ ክርስቶስ ነገራቸው፣ እኔ ነኝ አላቸው። እርሱን ትተው ብሉይ ኪዳኑን ስለሚመረምሩ በምርምራቸው ላይ ተደግፈው አስተማሪነታቸውን ይዘው እሱ ላይ አትኩረው አይተው ሴንተር የሆነውን ማየት የሚገባቸውን ታውረው አንተ አይደለህም ብለው ከዱት። ከመክዳትም አልፈው አሳደዱት። ከማሳደድም አልፈው ሰቅለው ገደሉት። ለዚህ ነው ኢየሱስ ክርስቶስ መጽሐፍትን ትመረምራላችሁ፣ ወደፊት የሚመጣው አዳኝ መሲህ እንዳለ ትናገራላችሁ። የምትመረምሩት የምትናገሩላቸውም የብሉይ ኪዳን መጽሐፍት የሚናገሩት ስለ እኔ ነው። ማዕከሉ እኔ ነኝ፣ ሴንተሩ እኔ ነኝ ይላቸዋል። እድል እየሰጣቸው ነው፣ እንዲያምኑ እድል እየሰጣቸው ነው። እድሉን ገፍተዋል። ዛሬ በጌታ በኢየሱስ ክርስቶስ እለምናችኋለሁ፣ ይህን እድል አትግፉ። እግዚአብሔር አንድ ልጁን የላከው እኔና እናንተ እንድንድን የዘላለም ሕይወት እንድናገኝ እሱ ላይ ተመስርተንና ተደላድለን እንድንቆም ስለሆነ ይህን ክፍል 1 እያጠናቀቅኩ ነው። ለዚህ እንደ ክፍል 1 ማጠቃለያ ቆላስይስ ምዕራፍ 1 ከቁጥር 15 እስከ 18 ያለውን የእግዚአብሔር ሕያው ቃል አነባለሁኝ። እንደዚህ ይላል፣ እርሱም ኢየሱስ ክርስቶስ የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩትም ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ በኢየሱስ ክርስቶስ ተፈጥረዋልና ከፍጥረት ሁሉ በኩር ነው። ሁሉ በእርሱ በክርስቶስ ለእርሱ ደግሞ ለክርስቶስ ተፈጥሯል። እርሱም ከሁሉ በፊት ነው፣ ሁሉም በእርሱ ተጋጥሟል ይላል። ወገኖቼ ይህን የሚናገረው ሰማይና ምድርን የፈጠረ እኔና እናንተን የፈጠረ አምላክ እግዚአብሔር ነው። ይህንን አምላክ መልሰን እሱ ፈጥሮ እሱ ደግሞ ሊያድነን መጥቶ መልሰን እሱን ቻሌንጅ ለማድረግ አቅምም ብቃትም የለንም። እግዚአብሔር በዚህ ቃል ውስጥ እያለን ያለው የሚታየውም ይሄ ዓለም የማይታየው መንፈሳዊ ዓለም የተፈጠረው በክርስቶስ ኢየሱስ ነው። የሚታየው ዓለም ዛሬ እናንተ እየተራመዳችሁ እየተንቀሳቀሳችሁ እየተነፈሳችሁ እየሰራችሁ እያሰባችሁ ያላችሁት
ወይም ይሄ የሚታየው ዓለም ስርዓቱን ጠብቆ ዩኒቨርስ ሁሉ እንዲንቀሳቀስ የሚያደርገው ይሄን ሁሉ አያይዞ ያለው ቦንድ ያደረገው ይኸው ኢየሱስ ክርስቶስ ነው የሚለው። ይሄም ሁሉ ደግሞ የተፈጠረው ለእርሱ ነው፣ በእርሱ ነው የተፈጠረው፣ ደግሞም ለእርሱ ነው ይላል። ምን ማለት ነው? እኔና እናንተም የተፈጠርነው በእርሱ ነው። እርሱ የእግዚአብሔር ቃል ነው። ቃሉ ሕይወት ነው። ያ ሕይወት ነው እኔና እናንተን የፈጠረን። በመጀመሪያው አዳም ሴንተር አድርገን ማዕከል አድርገን ከእርሱ መንግስት ወጥተን ጠፍተናል። አባት ነውና ሊያድነን መጥቷልና በዚሁ በክርስቶስ ደግሞ እንደገና ጠርቶናል። እንዴት ነው ይሄንን አምላክ እምቢ የምንለው? ከዚህስ መሰረት ከዚህስ ሕይወት ከተጋጠምንበት ለዘላለም ከምንቆምበትስ ክርስቶስ ወደ ማን እንሄዳለን? ወገኖች በጌታችን በኢየሱስ ክርስቶስም እለምናችኋለሁ። በተለይ ይህንን ጌታ ሕይወት አድርጋችሁ ያልተቀበላችሁ ይህንን መልእክት የምትሰሙ ሰዎች በሙሉ የተፈጠራችሁት በኢየሱስ ክርስቶስ ነው። ዛሬም ደግሞ ለዘላለም ሕይወት የሚያድናችሁ ኢየሱስ ክርስቶስ ራሱ ነው። ከመጀመሪያው አዳም ከሚጠፋው ሕይወት አምልጡ፣ ወደ አዲሱ ሕይወት፣ ወደ ዘላለም ሕይወት ኢየሱስን ክርስቶስ ማዕከል ወዳደረገ ሕይወት ኑ። እግዚአብሔር ይጋብዛችኋል። እግዚአብሔር ማስተዋልን ይስጣል። በኢየሱስ ስም አሜን።